ከሰው የፈጣሪ ሁሌ ከጎን ቁርስ ምሳ እራት አሳይ እኔ ብቻ ነኝ ለኔ አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሬ ተደብቆብኝ ሳላቁ በውስጤ እስከዛሬ ከዘገየ ቢገባኝም ቢገለጥልኝ ዛሬ የማከታተል ቀጠልኩ ከትላንት ቲያትር ቤት ተገኝተናል። ይሄ ቲያትር ቤት በጣም ትልልቅ አርቲስቶች ያታወቁ አርቲስቶች መጥቶ የሚሰሩበት ቲያትር ቤት ነው። ይሄ ስቴጅ ጀርባ ነው፣ የመልበሻ ክፍል ነው እና በጣም ደስ ይላል። እዚህ ጋር ብቻዬን ያለሁት እንግዲህ እየተዝናናን ነው። እዚህ ጋር መድረኩ ይታያል በቴሌቪዥን። ይመቻቸው። ወደ ሾው ልንገባ ነው። ቴንክ ዩ እንግዲህ ይሄ ደግሞ የሜካፕ ክፍላችን ነው። ሜካፕ እዚህ ጋር የሚደረገው ሜካፕ ይፈልግ ሰው እኔ እንኳን የተፈጥሮ ሜካፕ ስላለ ምንም ችግር የለም። ሁላችሁም አክብራችሁ ስለመጣችሁ በጣም አመሰግናለሁ። አዶና ይባላለሁ። Here we are, man. The newest motivational speaker, as they call it. Motivational speaker, Masala? The way I walk, what do you think? እንግዲህ የምትካተት ወደ ልጅ ሀገር ከመጣሁ ጀምሮ በጣም ብዙ የጨነቃችሁ ነገር ካለ ምናምን እሰይ በሉ። ከሰው ምን ይለኝናታል እሰይ ያላችሁ ለአቤተኞች እሰይ ናቸው እያስተላለፉት ያሉት። ሴቶች በጣም ኃይል አላቸው፣ መንፈሳዊ ኃይል አላቸው በጣም ከምታስቡ በላይ። ወንዶች በጣም ከባባድ የሆኑ ነገሮች በቀላሉ መሸከም እንችላለን አይደል እንዴ? በቀላሉ መንገድ እንችላለን፣ እንሸክማለን በፈጠረ ቴስቶስትሮናችን ከፍ ስለሆነ። ሴቶች ግን መንፈሳዊነታቸው በጣም ጠንካራ፣ ለዛ ነው ባልተጨናንቁ ምናምን በቃ ድብር
ይከብዳል። በቃ የሆነ ነገር ይመጣባት ትጨናንቃለህ፣ በዚህ በዛ። ከዛ ፍቅረኛ ሚስት ስታገኝ ቅፍ ስታደርግ ምንድን ነው የሚሰማህ? ሰላም። ከዚህ መንፈሳዊ ጥንካሬ ስላላት ነች ሴት እና እቺ ሴት ራሷን የምጠላ ከሆነ እቺ ሴት ሰው የምትፈራ ከሆነ ሰው ምን ይለኛል ብላ የምትሸማቀቅና የምትደበቅ ከሆነ ዋሀትንስ ማህፀኗ ላይ ያለው ልጅ ይህ ሀሳብ ነው የምትመግበው። እኛ የሚመስለን ምግብ ብቻ ስትበላ የሚመገብ ነው የሚመስለን። ህፃን ልጅ አይደለም። ሀሳቧን ይወርሳል፣ እምነቷን ተቀብሎ ይወለዳል ማለት ነው። ከዛ ይህ ልጅ አያውቀውም። 16 ዓመቱ ደርሷል። ከዛ ሰው ምን ይለኛል ብሎ ይፈራል። አለባበሱ፣ አረማመዱ፣ ኮንፎርት፣ ምቾት ይመስዋል። ታውቃላችሁ፣ መቆም ራሱ አይችልም በስነ ስርዓት ማለት ነው። እና ይህ ጄኔሬሽናል ትራውማ እኔ በጥሸዋል ደፍኒትሊ። ስለዚህ ፊር ኦፍ ጃጅመንት እንዴት ነው የበጠስኩት ልንገራችሁ። ቶሮንቶ ያለው ማንም ሀበሻ ሳያቀኝ ያደረግኳቸው የእብድ የሆኑ ስራዎች ማለት ነው። ኦኬ ሰው አንድ ቀን አስታውሳለሁ። ሳመር ነው፣ በቃ በጣም ሙቀታማ ነው። ነጮቹ ታውቃላችሁ፣ በጣም በቃ ፈታ ነው የሚሉት። በቃ ሳመር ሲሆን ምናምን ቁምታቸው አድርገው ምናምን ፈታ በቃ ኮንሰርት ነበረ። ይህ ኮንሰርት ነበረ። ይህ ኮንሰርት ያለ ምናምን ነጮች ብቻ አልነበሩም፣ ጥቁሮቹም አለ። ዋናዎቹ ነው የምላቸው። እነዚህ ደግሞ ቀልድ ያውቁ ታውቃላችሁ። ቡ ማለት ካለባቸው ይላሉ። የተባሉም አይተናል። ሰክረው ምናምን ገብተው ይዛኝ አይቻለሁ እኔ። ሰክረው ገብተው ይጃጃላሉ ምናምን ውጣ ምናምን ብሎ ነው የሚወጡት። ቆንጆ ይናዛል አዶና ያለ ማንም ሰው አያውቅም። ከዚህ አይ ሀበሻ ፈለኩ። መጀመሪያ ያደረጉት ነገር ሀበሻ መፈለግ፣ ሀበሻ ፈለጉ። ማንም የለም እንዳድሮ ሆኖ ባይዘ ውጭ ሀገር ስትወጣ ሁሉም ሀበሻ ቤተሰብ ነው ይመስል ታውቃላችሁ። ክሬዚ ያሉ ነው ዋይ ሀበሻ ፈለጉ። ስራዬ ብዬ 5 ደቂቃ ሰጠሁት ስራ የለም ማንም ሀበሻ። ከዛ በኋላ ማንም ሀበሻ የለም፣ ማንም አይቀርጸኝ፣ ታዋቂ አይደለሁም፣ ማንም አያውቀኝም። ሰው አይምሮ ላይ የምትፈጥረው ነገር አለ፣ ጠቃሚ ነኝ እኔ ብቻ ነኝ የሚል ማለት ነው። ከዛ በላችሁ ሀበሻ የለም፣ ተዘጋጁ፣ ተነፈስኩ። አንዳንድ ጊዜም የትግራይ ብሔርተኞች ናቸው እንጂ የፈጣሪ ሁሌ ከጎን ቁርስ ምሳ እራት አርሰን እኔ ብቻ ነኝ ለኔ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሬ ተደብቆብኝ ሳላቁ በውስጤ እስከዛሬ ከዘገየ ቢገባኝም ቢገልጥልኝ ዛሬ ይህን ማከታተል ቀጠልኩ ከትላንት